ጠቅላይ ሚኒስትር አብይ አህመድ በዩኒቨርሲቲዎች በተካሄዱ የምሁራን ምክክር መድረኮች ላይ የተገኙ ውጤቶችና ተሞክሮችን በተመለከተ ከአስተባባሪ ኮሚቴው ጋር ውይይት አደረጉ። ቻይና ለኢትዮጵያ 30 ሚሊዮን ዩዋን የዕዳ ስረዛ አደረገች። የኢኮኖሚ ውድቀት፣ የዋጋ ንረት፣ የዕዳ ጫናና የአየር ንብረት ለውጥ በቀጣይ 3 ዓመታት የዓለም ፈተና ሆነው እንደሚቀጥሉ የዓለም ኢኮኖሚክ ፎረም አስታወቀ። የሚሉት ዋና ዋናዎቹ ናቸው። ጤና ይስጥልኝ። በድጋሜ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 እንደቀጠለ ነው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። የፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ የ7 ሀገራት አምባሳደሮችን የሹመት ደብዳቤ ተቀበሉ። አምባሳደሮቹ ከኢትዮጵያ ጋር ያላቸውን የሁለትዮሽ ግንኙነት አጠናክረው እንደሚቀጥሉም ተናግረዋል። አሸናፊ እንዳለ ተጨማሪ አለው። ለፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ የሹመት ደብዳቤያቸውን ያስረከቡት የሮማኒያ፣ አልጄሪያ፣ ቼክ ሪፐብሊክ፣ ጊኒ፣ ዚምባብዌ፣ ጊኒ ቢሳውና የእንግሊዝ አምባሳደሮች ናቸው። ፕሬዝዳንት ሳህለወርቅ ዘውዴ በጽህፈት ቤታቸው የአምባሳደሮቹን የሹመት ደብዳቤ በተቀበሉበት ወቅት መልካም የሥራ ዘመን ተመኝተውላቸዋል። ለተደረገላቸው አቀባበል ምስጋና ያቀረቡት አምባሳደሮቹ በቆይታቸውም የሁለትዮሽ ግንኙነታቸውን ለማጠናከር እንደሚሰሩ ገልጸዋል። በጋራ ተጠቃሚነት መርህ ተቀራርበን እየሰራን ነው። ግንኙነታችን የአፍሪካ ፍላጎትን ባስጠበቀ መልኩ የሚከናወን ነው። በጥቂት ወራት ውስጥ የጋራ ኮሚሽን መርሃ ግብር ለ5ኛ ጊዜ እንደምናካሄድ ስገልጽላችሁ ደስታ ይሰማኛል። የተለያዩ የተወያየንባቸው ስምምነቶች አሉ። በንግድ፣ በትምህርትና በትራንስፖርት ዘርፍ በጋራ እንሰራለን። በተለይም በልማት መርሃ ግብሮች ዙሪያ በጋራ እንሰራለን። ኢትዮጵያ በዚህ ዙሪያ ከቀዳሚዎቹ አብረውን ከሚሰሩ ሀገራት ተርታ ነው የምትመደበው። በዘርፉ የሀገራችን ድርጅቶች ፍላጎት እንዳላቸው አሳውቂያለሁ። በተለይም በግብርና፣ በአፈር ጥበቃና በሌሎችም አብረን ከምንሰራባቸው መካከል ናቸው። ከኢትዮጵያ ጋር ያላቸውን ዘርፈ ብዙ ግንኙነት በማጠናከርም ለጋራ እድገት እንደሚሰሩ ነው የገለጹት። ልምድ ለመለዋወጥና ተሞክሮ ለመቅሰም የሚያስችል ግንኙነትን እንፈጥራለን። በተለይ በልማት ዙሪያና የሕዝባችን የኑሮ ሁኔታን ለመቀየር የምንሰራቸው ስራዎች ይኖራሉ። ግብርና፣ አየር ትራንስፖርት፣ ኃይልና ቱሪዝም እንዲሁም ትምህርት ላይም ትኩረት ሰጥተን በጋራ እንሰራለን። ኢትዮጵያ በሰላማዊ ሁኔታ ላይ እንደምትገኝ ማረጋገጥ መቻላቸውንም አምባሳደሮቹ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በዩኒቨርሲቲዎቹ በተካሄዱ የምሁራን ምክክር መድረኮች ላይ የተገኙ ውጤቶችና ተሞክሮችን በተመለከተ ከአስተባባሪ ኮሚቴው ጋር ውይይት አደረጉ። በውይይቱ ምሁራን ለሀገር ግንባታ ሊኖራቸው የሚገባው ሚና ተመርኩዞም በ42 የመንግስት ዩኒቨርሲቲዎች የተደረገው ምክክር ውጤቶችንና ተሞክሮችን የተዳሰሱበት ነው። ሮዛ መኮንን ጨማሪ አላት። በአንድ ሀገር የምሁራን ሚና በበርካታ መልኩ የሚገለጽ ነው። ሀገርን በመገንባት ረገድም በፖለቲካው፣ በኢኮኖሚውና በማህበራዊ ዘርፍ የሚያደርጉት አስተዋጽኦ ከፍተኛ ቦታ ሲኖረው ይስተዋላል። ለዚህም ነው ታዲያ በሀገር አቀፍ ደረጃ የሚገኙ ምሁራን በሀገረ መንግስት ግንባታ ላይ የድርሻቸውን ለመወጣት የሚያስችሉ ምክክሮችን ሲያደርጉ የቆዩት። በ42 የመንግስት ዩኒቨርሲቲዎች በተደረገው የምሁራን ምክክር መድረክ የተገኙ ውጤቶችንና ተሞክሮዎችን በተመለከተ ጠቅላይ ሚኒስትር አብይ አህመድ ከአስተባባሪ ኮሚቴው ጋር ውይይት አድርገዋል። በውይይቱም ከለውጡ በኋላ ባለው የሀገረ መንግስት ግንባታ ውስጥ የምሁራን ድርሻና ሚናቸው የተመላከተበት ምክክሮች በዩኒቨርሲቲዎች መካሄዳቸው የተጠቆመበት እንደነበረ የሰላም ሚኒስትሩ አቶ ብናልፍ አንዱዓለም ገልጸዋል። የቀደመ የፖለቲካ ታሪካችንን ወደ ኋላ ሄደን ስናየው በመጠፋፋት ላይ አንዱ ሌላውን ጥሎ በመሄድ ላይ የተመሰረተ ነው። ልምዳችን እንደዛ ነው እና ከዚህ እንዴት ነው የምንወጣው? አዲስ የፖለቲካ ካልቸር እንዴት ነው የምንፈጥረው? በመግባባት በመወያየት በሰለጠነ መንገድ ችግር የምንፈታበት አገር እንዲሆን ዲሞክራቲክ የሆነ ፕሮሰስ ውስጥ እንዴት ነው የምንገባው የሚሉ ነገሮችን ምሁራን በአጠቃላይ ንግግር በውይይት ምናምን ብቻ ሳይሆን በምርምር በጥናት እውቀት በማመንጨት በዚህ ላይ ማንም ሊተካው የማይችል ሚና ይኖራቸዋልና በንቃት እንዲሳተፉ ለማድረግ ከማን ምን ይጠበቃል የሚሉትን ነገሮች በውይይቱ ያነሷቸውን ነው በጋራ ክቡር ጠቅላይ ሚኒስትሩ በተገኙበት አጠቃላይ የሁሉንም ዩኒቨርሲቲዎች ውይይት በጋራ የገመገም ነው ማለት ነው። ምሁራን በሀገር ግንባታ ላይ ያደረጉት ምክክር የመወያየትና የመነጋገር ልምድ እንዲዳብር ሚና እንዳለው የትምህርት ሚኒስትር ዴኤታው ዶክተር ሳሙኤል ክፍሌ ይናገራሉ።
በሂደት የውይይት ባህል እንዲያድግ በዚህኛ ሀገር ውይይት ባህል ካደገ አሁን የሚያጨቃጭቁ የሚመስሉን ጉዳዮች ቁጭ ብለን ተነጋግረን ሐሳብ አቅርበንባቸው ምሁራን ወረቀት አቅርበው መነጋገሪያ ጽሑፍ አቅርበውባቸው ተከራክረንባቸው የሚያግባባንን የተሻለ ሀገር ለመፍጠር የሚመቸውን የበለጠውን ለሀገር የሚጠቅመውን ለመያዝ የሚጠቅም ስራ እና ጅምር ስራ ይሆናል ተብሎ ስለታሰበ ይሄ ውይይት የመጀመሪያው ምዕራፍ ተገምግሟል። ቀጣይነት ያለው መድረኮች ይኖራሉ። እዚህ ላይ የተሰራውን ስራም ለክቡር ጠቅላይ ሚኒስትሩ ለማቅረብ በቀጣይ በሚሰሩትም ላይ አቅጣጫና ውሳኔዎችን ለማግኘት የተደረገ ውይይት ነው። የምሁራን ምክክር መድረኩ በርካታ ግብአቶች የተገኙበት በመሆኑ ቀጣይነት ባለው መልኩ እንዲካሄድ ለማድረግ ውይይት እንደተደረገም ተጠቁሟል። አሁን ብዙ ግብአቶች ተገኝተዋል። በሁሉም ዩኒቨርሲቲዎች የተለያዩ ሀሳቦች ቀርበዋል። በጣም ጠቃሚ ነገሮች ተነስተዋል። ምሁራን ይሄን ማድረግ አለብን ብለው ያነሷቸው ነገሮች አሉ። መንግስት ደግሞ ይሄን ማድረግ አለበት ብለው ያነሷቸው አሉ። እያንዳንዳችን ምን እናድርግ፣ ቀጥሎስ ደግሞ ውይይቶቹ እንዴት የበለጠ እየዳበሩ ይሄዳሉ። አሁን ዝም ብሎ በአንድ ጊዜ ብቻ ተደርጎ የሚቆም ውይይት ሳይሆን በራሳቸው በዩኒቨርሲቲዎች ውስጥ ውይይቶቹ እንዴት ይቀጥላሉ፣ ሀሳብ እያመነጩ ራሳቸው ምሁራን በዚሁ የሀገር ግንባታ ጉዳይ ላይ ዝግጅት እያደረጉ ጽሑፍ እያቀረቡ ሀሳብ እያቀረቡ እዛው ውስጥ ውይይቶቹ በደንብ በተጠናከረ መንገድ እንዴት ይቀጥሉ የሚሉትን ጉዳዮች ጭምር የዳሰሰ የጋራ ግምገማ ወይም ውይይት ነው ያደረግነው። ከዚህ ቀደም መድረኮች አለመዘጋጀታቸው ጉዳት እንዳመጣ አሁንም አንድ ጊዜ አወያይተው መቆም እንደሌለበት በቀጣይነት መወያየት ፍላጎት በደንብ አሳይተዋል ምሁራኑ። ይሄን ደግሞ ከማዕከል በሚዘጋጅ ጽሑፍ ብቻ ሳይሆን ምሁራኑም ሐሳብ አንስተው ክርክር ተደርጎባቸው ግን የሚያግባባ ማጠቃለያ ላይ መድረስ ያስፈልጋል። በምክክር መድረኩ ወደ 30,000 የሚጠጉ ምሁራንም ተሳታፊ እንደነበሩ ተገልጿል። ኢትዮጵያ ከአውሮፓ ህብረት ጋር ያላትን ታሪካዊ ግንኙነት አጠናክራ እንደምትቀጥል ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተናገሩ። የሁለቱ ሀገራት ሚኒስትሮች በኩላቸው የሀገራቱን ታሪካዊ ግንኙነት በሚመጥን መልኩ በጋራ እንሰራለን ብለዋል። ተስፋዬ ጫኔ ተጨማሪ ያለው ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በኢትዮጵያ ይፋዊ የሥራ ጉብኝት እያደረጉ ካሉት ከፈረንሳይ የአውሮፓና የውጭ ጉዳይ ሚኒስትር ካትሪን ኮሎንና ከጀርመን የፌዴራል የውጭ ጉዳይ ሚኒስትር አናሌና ባየርቦ ጋር ተወያይተዋል። ውይይቱን ተከትሎ መግለጫ የሰጡት የሶስቱ ሀገራት ሚኒስትሮች ወቅታዊና ቀጠናዊ እንዲሁም የጋራ ትብብር ጉዳዮች ላይ በሰፊው መምከራቸውን ተናግረዋል። የሀገራቱን ታሪካዊ ግንኙነት የሚመጥን ውይይት መደረጉን ተከትሎ የጋራ መግባባት ላይ መደረሱን የተናገሩት ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ደመቀ መኮንን የሀገራቱን መጻኢ ግንኙነት የበለጠ ማጠናከር ላይ ምክክር መደረጉን አብራርተዋል። ከሁለቱም ሀገሮች ጋር ታሪካዊና የቅርብ ወዳጅነት አለን። ይህ ጉብኝት ግንኙነታችንን ይበልጥ ለማጠናከር እድል ይሰጠናል። በዚህ ወቅት በወቅታዊ ጉዳዮች በቀጠናዊና በሀገራዊ ጉዳዮች ላይ በዝርዝር መክረናል። በሀገራችን ስላለ የሰላም የዲሞክራሲና የልማት ሁኔታ እንዲሁም ስለ አካባቢያችንም መክረናል። በፕሪቶሪያ የተፈረመው የሰላም ስምምነት ወደ አፈጻጸም ገብቶ በጥሩ ሁኔታ እየቀጠለ እንደሆነ ይህም በተሟላ ሁኔታ ሙሉ በሙሉ እንዲተገበር በትኩረት እንደሚሰራ የመንግስትን ቁርጠኝነት አረጋግጠንላቸዋል። የሁለቱ ሀገራት ሚኒስትሮች የጋራ ጉብኝት የሀገራቱን ስኬታማ ታሪካዊ ግንኙነት ማሳያ ነው ያሉት ሚኒስትሮቹ ኢትዮጵያ የሰሜኑን ጦርነት በአፍሪካ ህብረት አጋዥነት በራሱ አቅም ለመፍታት የሄደችበት ጥረት የሚደነቅ መሆኑን ጠቅሰዋል። ፕሪቶሪያና ናይሮቢ በተካሄደው የሰላም ስምምነት ላይ ለሰላሙ ተግባራዊነት ያላችሁን ቁርጠኝነት ተመልክተናል። ኢትዮጵያ ከአፍሪካ ህብረት ጋር በመሆን የውስጥ ችግሮቿን ለመፍታት ያደረገችው ጥረትም የሚደነቅ ነው። ከባልደረባዬ ጋር በመሆን እዚህ የተገኘ ነው ይህ ስምምነት ውጤታማ እንዲሆን ድጋፍ ለማድረግ ነው። ይህ በጀርመንና በፈረንሳይ የውጭ ጉዳይ ሚኒስትሮች ለመጀመሪያ ጊዜ በጋራ የተከናወነ ጉብኝት ነው። ጉብኝቱ ረጅም ዓመታትን ባስቆጠረ የታሪክ ባለቤትና
በቀጠናው እጅግ አስፈላጊ በሆነችው ሀገር በመከናወኑ ለየት ያደርገዋል። ጉብኝቱ ለምን አስፈለገ ከተባለ ደግሞ በዋናነት ከኢትዮጵያ ጋር የሚኖረንን የወደፊት ስትራቴጂካዊ አጋርነት የበለጠ ለማጠናከር ነው። ጀርመንና ፈረንሳይ እንዲሁም የአውሮፓ ህብረት በቀጣይም ከኢትዮጵያ ጋር ያላቸውን ዘርፈ ብዙ የትብብር መስኮች ለማጠናከር ፍላጎት እንዳላቸውና የጉብኝታቸው ቀዳሚ ምክንያትም ከዚሁ የመነጨ ስለመሆኑ ተገልጿል። እዚህ የተገኘ ነው ድጋፍ ለማድረግ ነው። ለሰላም ስምምነቱ ያለንን ሙሉ ድጋፍ ለመግለጽ ነው። ከዚያ በተጨማሪ ደግሞ የሰብአዊ ድጋፍ ስናደርግ የቆየ ሲሆን ይህንን ለመቀጠልም የተለያዩ ስራዎችን እየሰራን ነው። ከዚህ በኋላ በኤሌክትሪክ፣ በግብርና፣ በሌሎች ዘርፎች ላይም አብረን ለመስራት ዝግጁ ነን። የሰላም ስምምነቱ ተግባራዊ መሆን መጀመሩ በርካታ እድሎችን ይዞ ይመጣል። በተለይ ደግሞ በምጣኔ ሀብት ዘርፍ ከጦርነቱ በፊት ወደ ነበርንበት እንድንመለስ ያግዘናል። ቀድሞ ወደ ነበረው የኢንቨስትመንት እንቅስቃሴ በመመለስም የዜጎችን ህይወት መቀየርም ይቻላል። ይህ የአውሮፓና የኢትዮጵያ ሙሉ ፍላጎት ነው። ኢትዮጵያ ያጋጠሟትን የውስጥ ችግሮቿን ለመፍታት ቁርጠኛ አቋም እንዳላት የተናገሩት አቶ ደመቀ መኮንን እንደ ፈረንሳይና ጀርመን የመሳሰሉ ወዳጅ ሀገራትም የሚጠበቅባቸውን ድጋፍ እንዲያደርጉ ጠይቀዋል። ይህ የአዲስ ምዕራፍ ጅማሮ ነው። የውስጥ ችግሮቻችን በተገቢ መልኩ የምንፈታበት ትክክለኛው ጊዜ አሁን ነው። ከዚህ በኋላ ወደ ልማትና ሌሎች ጉዳዮቻችን ላይ ማተኮር ይገባል። በሌላ በኩል ወዳጆቻችን ደግሞ በሁሉም ነገር ልታገዙን ይገባል። በርካታ ፈተናዎች ቢኖሩም ይህ ሀገር ትልቅ ኢኮኖሚና ማደግ የሚፈልግ ህዝብ ያለበት ነው። ኢትዮጵያ ከጀርመንና ፈረንሳይ ጋር 125 ዓመታትን የዘለቀ ስኬታማ የዲፕሎማሲ ግንኙነት እንዳላት ታሪካዊ ድርሳናት ያመለክታሉ። የአውሮፓ ህብረት አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንድታገኝ የበኩሉን ሚና እንደሚጫወት የፈረንሳይና ጀርመን የውጭ ጉዳይ ሚኒስትሮች ተናገሩ። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች የአፍሪካ ህብረትንና የአውሮፓ ህብረትን ግንኙነት ለማጠናከር ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጋር መክረዋል። አስማረ ብርሃኑ ተጨማሪ አለው። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ከፈረንሳይና ጀርመን የውጭ ጉዳይ ሚኒስትሮች ጋር የአፍሪካ ህብረትና የአውሮፓ ህብረትን የጋራ ስራ ማጠናከር በሚቻልባቸው መንገዶች ዙሪያ ተወያይተዋል። ሁለቱ ህብረቶች ወደፊትም ያላቸውን ግንኙነት ለማጠናከር በሚያስችሉ አሰራሮች መምከራቸውንም ሙሳ ፋኪ አንስተዋል። የአውሮፓ ህብረትና የአፍሪካ ህብረት የቆየ ጠንካራ ግንኙነት ያላቸው ህብረት ናቸው። ላብነትም በጦርነት ለተጎዳችው ሶማሊያ በ10 ዓመታት ጊዜ ውስጥ የአውሮፓ ህብረት የ2.2 ቢሊዮን ዩሮ ድጋፍ አድርጓል። አሁን ከፈረንሳይና ጀርመን የውጭ ጉዳይ ሚኒስትሮች ጋር በነበረን ውይይትም የሁለቱን ህብረቶች በጋራ የመስራት ሂደት ማጠናከር በሚቻልባቸው መንገዶች ላይ መክረናል። በሩሲያ ዩክሬን ጦርነት ሳቢያ በአፍሪካ ሀገራት የምግብና የሌሎች ሸቀጦች እጥረት በሚፈታበት መንገድ ዙሪያም ተወያይተናል። ወደፊትም የሁለቱ ህብረቶች በጋራ የመስራት ሂደት በሚጠናከርበት መንገድ ላይም ተወያይተናል። አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት የአውሮፓ ህብረት የበኩሉን ሚና እንደሚጫወትም የጀርመን የውጭ ጉዳይ ሚኒስትሯ አናሌና ባየርቦክ ገልጸዋል። ሁለቱ ተቋማት ማለትም የአውሮፓ ህብረትና የአፍሪካ ህብረት የጋራ ግባቸው ሰላምና ጸጥታን በማስፈን ይህንንም ለቀጣይ ትውልድ ማሻገር ነው። አሁን የመጣንበት ዋና ዓላማ በአፍሪካ ህብረትና በአውሮፓ ህብረት ያለውን ግንኙነት የበለጠ ለማጠናከር ነው። ምክንያቱም ሁለቱ ተቋማት ተመሳሳይ ዓላማ ያላቸው በመሆኑ ተጋግዞ መስራቱን የበለጠ ውጤታማ ያደርገናል። ለሰላም፣ ለሰብአዊ መብቶችና ለእድገት ሁለቱ ተቋማት በጋራ ይሰራሉ። እኛ እንደ አንድ የአውሮፓ ህብረት አጋርና እንደ ጀርመን የውጭ ጉዳይ ሚኒስቴር አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት እንሰራለን። እንዲሁም በአፍሪካ የተጀመረው ነፃ የንግድ ቀጠና እንዲሳካ ድጋፋችንን አጠናክረን እንቀጥላለን። ምክንያቱም የአውሮፓና የአፍሪካ ሀገራትን ለማስተሳሰር እድል ስለሆነ። የአፍሪካ ህብረትና የአውሮፓ ህብረትን ግንኙነት የበለጠ ለማጠናከር ይሰራል ያሉት የፈረንሳይ የውጭ ጉዳይ ሚኒስትሯ ካትሪን ኮሎንም የአፍሪካ ሀገራትን በገንዘብ በፖለቲካና በማህበራዊ ጉዳዮች የመደገፉ ስራም ይጠናከራል ብለዋል።
au partenariat entre l'Europe የሁለቱን ተቋማት ግንኙነት ለማጠናከር በጋራ መስራት አለብን። አፍሪካ ዓለም አቀፋዊ ግንኙነቷ የበለጠ እንዲያድግም የበኩላችን ሚና እንጫወታለን። አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ ይኑራት የሚለውንም እንደግፈዋለን። በ2023 የአፍሪካ ሀገራትን በፋይናንስ በኢኮኖሚና በፖለቲካ ለመደገፍ ያለን እቅድ እንዲሳካም እንሰራለን። የአፍሪካን ችግሮች በአፍሪካውያን መፍታት የሚለው አሰራር እንዲጠናከርም እናግዛለን። በፌደራል መንግስትና በህወሓት መካከል ለተደረሰው ስምምነት የአፍሪካ ህብረትና አፍሪካውያን ሚናቸው ከፍ ያለ መሆኑንም አይተናል። የሰላም ስምምነቱ መጨረሻም የተሳካ እንዲሆን እንመኛለን። በፖለቲካ የስራ ኃላፊነት ላይም በአፍሪካ ሀገራት የሴቶች ድርሻ እያደገ እንዲመጣ የአውሮፓ ህብረት ለአፍሪካ ሀገራት አስፈላጊውን ድጋፍ እንደሚያደርግም በውይይቱ ተነስቷል። ለፈጣን ግብይት እንዲሁም ለተለያዩ አገልግሎቶች ሲቢኢ ብር ምቹና ቀልጣፋ አማራጭ ነው። በተጨማሪም ውጪ ከሚገኝ ወዳጆ በወርልድ ሬሚት ገንዘብ ሲላክሎ ሲቢኢ ብርን ተጠቅመው መቀበል ይችላሉ። የበዓል ዝግጅቶን በሲቢኢ ብር ያቅሉ። ለክርስትና እምነት ተከታዮች በሙሉ መልካም የገና በዓል። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 57 እንደቀጠለ ነው። የፈረንሳይ መንግስትና የአውሮፓ ህብረት በኢትዮጵያ በጦርነት የተጎዱ አካባቢዎች እንዲያገግሙ የሚያስችል የ32 ሚሊዮን ዩሮ የገንዘብ ድጋፍ አድርገዋል። የገንዘብ ድጋፍ ስምምነቱን የተፈራረሙት የገንዘብ ሚኒስትር ዴኤታ ሰመሪት አስዋሰው በአማራ አፋርና ትግራይ ክልሎች በጦርነቱ ጉዳት የደረሰባቸውን መሰረተ ልማት መልሶ ለመገንባትና ግብርናን ለማልማት የሚያግዝ መሆኑን ገልጸዋል። ሁለት ስምምነቶችን ተፈራርመናል። አንደኛው ግብርና ላይ የሚያተኩር በግጭት የተጎዱ አካባቢዎች በዋነኛነትም በአማራ አፋርና ትግራይ አካባቢ የሚተገበር ግብርና ላይ የሚያተኩር ፕሮጀክት ሲሆን ሁለተኛው ደግሞ እንደዚሁ የኤሌክትሪክ ፕሮግራምን ለማስፋፋት የሚረዳን እንደዚሁ በተመሳሳይ ሁኔታ ግጭት የተጎዱ አካባቢዎችን ለመድረስ የሚያግዝ እርዳታና ድጋፍ ነው ያገኘነው። ያ ሁላችንም እንደምናውቀው የሰላም ስምምነቱ ከተፈረመ ወዲህ በርካታ ሀገራት ወደ ሀገራችን ጉብኝት እያደረጉና ያለንበትን ሁኔታ እያዩ ይገኛሉ። የፈረንሳይ የውጭ ጉዳይ ሚኒስትር ካትሪን ኮሊና የፈረንሳይ መንግስት 28 ሚሊዮን ዩሮ መደገፉን ገልጸው ቀሪው የ4 ሚሊዮን ዩሮ ደግሞ ከአውሮፓ ህብረት የተሰጠ የገንዘብ ድጋፍ መሆኑን ገልጸዋል። አሁን የተደረገው የገንዘብ ድጋፍ ከኢትዮጵያ ጋር ያለንን አጋርነት አጠናክሮ የሚያስቀጥል ነው። ድጋፉ በግብርና ስራ ላይ ለሚተዳደሩ አርሶ አደሮች የሚሰጠው ጥቅም ከፍ ያለ ነው። አርሶ አደሩ ከተደገፈ የምግብ ዋስትናን ለማረጋገጥ ያግዛል። ፈረንሳይና የአውሮፓ ህብረት ያደረጉት ድጋፍም የኢትዮጵያን ሰላም ዘላቂ እንዲሆን ለማድረግ ጠቀሜታ አለው። ቻይና ለኢትዮጵያ 30 ሚሊዮን ዩዋን የዕዳ ስረዛ አደረገች። የቻይና ውጭ ጉዳይ ሚኒስትር ቼን ጋንግ ከሰሞኑ በኢትዮጵያ ጉብኝት ባደረጉበት ወቅት የዕዳ ስረዛው እንደገለጹ የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም በተለያዩ ወቅታዊ የዲፕሎማሲ ጉዳዮች መግለጫ ሰጥተዋል። በውጭ ጉዳይ ሚኒስትር ጓንግ ጉብኝት ወቅት ሁለት አበይት ስምምነቶች መፈረማቸውን የገለጹት አምባሳደር መለስ በፖለቲካው ዘርፍ በጋራ ለመስራትና ከፊል የዕዳ ስረዛ ስምምነት ተፈርሟል ብለዋል። በዚህም የቻይና ለኢትዮጵያ የ30 ሚሊዮን የሀገሪቱን ዩዋን ብድር ሰርዛለች ሲሉ ተናግረዋል። ኢትዮጵያ የአፍሪካ የፖለቲካ መዲና ናት ስንል ከተማዋ ውስጥ በከተማው ልማት ላይ ተጽዕኖ ያላቸውና እዚህ የሚቋቋሙ ተቋሞች ሲዲሲን ጨምሮ ይህንን ተደማጭነት
እና ተጽዕኖ የበለጠ የሚያሰፉ የሚያዳብሩ ተደርገው መወሰድ ያለባቸው የቻይና መንግስት ትልቅ ኢንቨስትመንት ተደርጎ ነው የሚወሰደው። ዕዳ ስረዛውን በተመለከተ በከፊል ወደ 30 ሚሊዮን የቻይና ገንዘብ ነው የተሰረዘው። ይሄንን እንግዲህ መተርጎም ነው። ይሁን እንጂ የቻይና መንግስት ለኢትዮጵያ የሚሰጠው ድጋፍ ከዛ በላይ ነው። አምባሳደር መለስ ዓለም በተጨማሪም የጀርመንና የፈረንሳይ ውጭ ጉዳይ ሚኒስትሮች ጉብኝት የእርስ በርስ ወዳጅነት ማጠናከር መሰረቱን ያደረገ መሆኑንም አብራርተዋል። የጀርመን የውጭ ጉዳይ ሚኒስትር አናሌና ቤርቦክ እንደዚሁም የፈረንሳይ የአውሮፓና የውጭ ግንኙነት ሚኒስትር ካትሪን ኮሎና ወደ ሀገራችን ለምን መጡ የሚል ጥያቄ ሊነሳ ይችላል። ይሄ የተለመደ የዲፕሎማሲ እንቅስቃሴ ብቻ ተደርጎ መወሰድ የለበትም። ወደ ሀገራችን የመጡት ከፕሪቶሪያው ስምምነት በኋላ መሬት ላይ ያለውን ነገር በአካል ለማየት ለመረዳትና ለመርዳት ነው የመጡት። ምን እንደግፋችሁ ብለው ነው ወደዚህ የመጡት፣ ወደ ኢትዮጵያ የመጡት። አጋርነታቸውን ያሳዩበት ወዳጅነት ነው። ጉብኝቱ የሁለቱ ሀገሮች ብቻ ሳይሆን ደግሞ የአውሮፓ ህብረትንም ይወክላል። በቀጣይም ኢትዮጵያ አሳታፊ የዲፕሎማሲ አቅጣጫን ለመከተል ዝግጅት እያደረገች መሆኗን በአዲሱ የፈረንጆች ዓመት ዲፕሎማሲውን የማነቃቃት ስራም ተጠናክሮ እንደሚቀጥል አምባሳደር መለስ ዓለም መናገራቸውን ሪፖርተራችን ተስፋዬ ጫን ይዘግበዋል። ሀምሳ7 እንደቀጠለ ነው። በንብረት ላይ የሚጣለው ግብር ከተሞች የመሰረተ ልማትና ሌሎች አገልግሎቶችን ለህብረተሰቡ ለማቅረብ የሚያስፈልጋቸውን ወጪም ለመሸፈን የሚያስችል መሆኑ ተገለጸ። የግብር አይነቱ የከተሞችን ፍትሃዊ እድገት እንዲመጣ እገዛ ከማድረጉ ባሻገር እንደ ሀገር ዘመናዊ የግብር ስርዓት ለመገንባት ትልቅ አስተዋጽኦ ያለው ነው ተብሏል። ይመራደም ተጨማሪ አለው። በንብረት ላይ የሚጣል ግብር ግብይትን መሰረት ባላደረገ ሁኔታ መንግስት በሚያደርገው የመሰረተ ልማት ግንባታ አሊያም በሌላ ኢንቨስትመንት መስፋፋት ሳቢያ ከተፈጠረው ሀብት የድርሻውን በግብር መልክ የሚከፈል በመሆኑ ከሌሎቹ የግብር አይነቶች የተለየ ያደርገዋል። የንብረቶችን ዋጋ መሰረት በማድረግ የሚጣለው ይኸው የንብረት ግብር ታዲያ ከተሞች የመሰረተ ልማትና ሌሎች አገልግሎቶችን ለህብረተሰቡ በሚያቀርቡበት ጊዜ የሚያስፈልጋቸውን ወጪ ለመሸፈን የሚያስችል ነውም ተብሏል። እናም የንብረት ግብር በተለያዩ የዓለም ሀገራት ተግባራዊ መደረግ ከጀመረ ረጅም ዓመታትን ያስቆጠረ የከተሞችን አብዛኛው ወጪ የሚሸፍን በመሆኑ በኢትዮጵያም የንብረት ግብርን ተግባራዊ ማድረግ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ከአዲስ አበባ ከተማ ካቢኔ አባላት ጋር በነበራቸው ውይይት ተናግረዋል። ከሆነ አማውንት በላይ አሁን ደሃው እንዳናስቸግረው ከ1 ሚሊዮን ብር ወይ ከ2 ሚሊዮን ብር በላይ የሚያወጣ ቤት ህንጻ የሰራ ሰው ፕሮፐርቲ ታክስ መክፈል አለበት። ይሄ የትም ዓለም ያለ ኤክስፒሪየንስ ነው። ቤቱ ያንተ ነው ግን ታክስ ትከፍላለህ። ስንት ነው አማውንቱ? ስንት መሆን አለበት? አጥኑ፣ ስሩ። ደሃው እንዳይጎዳ ዝቅተኛ ቤቶችን ተዋቸው፣ ችግር የለም። ዋናውን ህንጻ ዋናው ቪላ ታክስ ይክፈል። በኢትዮጵያ ለመጀመሪያ ጊዜ የሚጣለው የንብረት ግብር የከተሞችን ፍትሃዊ እድገት ለማምጣትና የፋይናንስ እጥረትን ለማቃለል ሲባል ተግባራዊ ማድረጉ ተገቢ ስለመሆኑም በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህሩ ዶክተር ሲሳይ ረጋሳ ይገልጻሉ። ተጨባጭ ነገር ለማስረዳት እዚህ 4 ኪሎ የተሰራ ወዳጅነት ፓርክ ይባላል። ከወዳጅነት ፓርክ ጀርባ ያሉ ቤቶች ወደ ፒያሳ አቅጣጫ መጡ። ፓርኩ ከመሰራቱ በፊትና ከተሰራ ወዲህ ዋጋቸው አንድ አይነት ሊሆን አይችልም። ዋጋቸው እጅግ በጣም ይጨምራል።
ፓርኩ እዛ በመኖሩ ማለት ያ ቤቱን የሰራው ሰው ስለሰራው አይደለም የጨመረው መንግስት ስለሰራ ነው። መንገድ ሲሰራ መንግስት የውስጥ ለውስጥ መንገድ ሲሰራ የውሃ አቅርቦት፣ የኃይል አቅርቦት እነዚህ መንግስት የሚሰራቸው የሰዎች መናፈሻ ወዘተ እነዚህ በሚሰሩበት ጊዜ የቤቶች ዋጋ ይጨምራል። ያ የጨመረው ግለሰቡ በሰራው ስላልሆነ የተወሰነውን ፓርት ወደ መንግስት ግምጃ ቤት ገብቶ ከዛ ደግሞ ለህዝቡ ያንኑ ከተማንም ለማሳደግ ሊሆን ይችላል ቢውል የሚገባ ነው የሚለው ምንም የሚያጠያይቅ ነገር አለ። ፕሮፐርቲ ታክስ ወይም የንብረት ታክስን ብሎ ተገቢ ነው። የንብረት ግብር በኢትዮጵያ በተለምዶ የጣራና ግድግዳ ግብር በሚል በደርግ ጊዜ በወጣ አዋጅ እስካሁን ድረስ የሚከፈልበት ሁኔታ ቢኖርም ህገ መንግስታዊ ስርዓትና ባለቤት ያልተበጀለት በመሆኑ የሚሰበሰበውም ግብር አነስተኛ እንደሆነ ይጠቀሳል። ታዲያ የንብረት ግብርን አጣጣልና አሰባሰብን በተመለከተ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች በቅርቡ ባካሄዱት የጋራ ልዩ ስብሰባ የግብር አይነቱ እንዲጣልና የመሰብሰብ ስልጣንን ለክልል መንግስታት የሚሰጠውን የውሳኔ ሀሳብ አጽድቀውታል። የንብረት ግብር ተግባራዊ መደረጉ ደግሞ የአካባቢ መስተዳደሮች የግብር አቅምን በማጎልበት የዘመናዊ ከተማ የግብር ስርዓት መገለጫ ስለመሆኑም የገንዘብ ሚኒስትሩ አህመድ ሺዴ በማብራሪያቸው ገልጸዋል። ይሄ ነገር የዘገየ ነው፣ በጣም የዘገየ ነው። በሁሉም የዓለም አገራት የፕሮፐርቲ ታክስ አለ። የአንድ ዘመናዊ ከተማ የዘመናዊ ታክስ ስርዓት መገለጫም ነው። ለሌሎች የታክስ ህጎች መሻሻልም ትልቅ አስተዋጽኦ ነው የሚያበረክተው። ለከተማ ዘመናዊ ስርዓት መኖርም ትልቅ አስተዋጽኦ ነው የሚያበረክተው። ለፕሮፐርቲ ራይትም ኢንሹር ለማድረግ ዴታቤዝ ገንብቶ ስርዓት አበጅቶለት ቫሉዌሽን ኖሮት በሚገባ ስርዓት ይበጅለታል ማለት ነው። ይሄንን ለማስተዳደር የሚኖረው የቅድመ ዝግጅት እና የግመታ ልየታ በጠቅላላ ዶክመንቴሽን ጉዳይ አጠቃላይ ገቨርናንስንም ለማሻሻል በጣም ነው የሚያግዘው። ተግባራዊ የሚደረገው የንብረት ግብርን ዝርዝር ማስፈጸሚያ አዋጅ ተዘጋጅቶ ለውይይት ከቀረበ በኋላ ጸድቆ ወደ ስራ ይገባል ተብሎ ይጠበቃል። በዚህ ጉዳይ ላይ በምሽቱ የዜና ሰዓታችን ተጨማሪ ማብራሪያ የሰጡን በገንዘብ ሚኒስቴር የህግ አማካሪው ሀብታሙ መነሻ በንብረት ላይ የሚጣል ግብር በዝቅተኛና በከፍተኛ የኑሮ ደረጃ ባሉ ዜጎች መካከል የሀብት ክፍፍል ፍትሃዊ እንዲሆን በማድረግ አዎንታዊ አስተዋጽኦ አለው ብለዋል። በተለምዶ ከዚህ በፊት የጣራ የግድግዳ ያፈር ግብር እየተባለ ሲከፈል የነበረ ነው። አሁን ግን ዘመናዊ በሆነ መልኩ አሁን የደረስንበትን ደረጃ በሚመጥን መልኩ የአሴት ቫሉዌሽን ተከናውኖ የሀብት ግመታ ተከናውኖ ከመሬት ነክ እና ከመሬት ነክ ጋር የተያዘ ቋሚ ንብረት ላይ የሚጣል ታክስ ፍትሃዊነትን በማረጋገጥ ረገድ ወሳኝ ሚና አለው። በህብረተሰቡ በዝቅተኛ የኑሮ ደረጃ ላይ ባለውና በከፍተኛ የኑሮ ደረጃ ላይ ባለው የህብረተሰብ መካከል ያለውን ሰፊ የሀብት ክፍፍል እሱን በማጥበብ ረገድ ከፍተኛ የሆነ አስተዋጽኦ ይኖረዋል። በንብረት ላይ የሚጣል ግብርን ተግባራዊ ለማድረግና ግንዛቤ ለማስጨበጥ ከህብረተሰቡ ጋር ሰፋፊ ውይይቶችም ይደረጋሉ ብለዋል። ከአሴት ቫሉዌሽን ጋር ተያይዞ ያሉ ጉዳዮች እንዲሁም ከይህን ታክስ ተግባራዊ ለማድረግ የሚያስፈልገው የቴክኖሎጂ የሰው ኃይል የመሳሰሉት ከግንዛቤ ከማስጨበጥ አንስቶ ይህን ታክስ ተግባራዊ ለማድረግ የሚያስፈልጉ የቅድመ ዝግጅት ስራዎች አሉ። እነዚህን ማከናወን ያስፈልጋል። በቀጣይም ይህን ታክስ ስራ ላይ ለመዋል የሚያስፈልጉ በተለይ ከፐብሊክ ኢንጌጅመንት ጋር የተያያዙ ጉዳዮች ስላሉ እነዚህን በስፋት ማከናወን ያስፈልጋል ታክሱን ስራ ላይ ከመዋላችን በፊት። የብዝሃ ቋንቋ ስርዓተ ትምህርት ተግባራዊ መሆን የሀገር ውስጥና የውጭ ቋንቋዎችን ከማወቅ በተጨማሪ በእውቀት የዳበረ ትውልድ ለመፍጠር የሚያስችል መሆኑ ተገለጸ። የብዝሃ ቋንቋ ስርዓተ ትምህርት ዝግጅት ሳይንሳዊና ዓለም አቀፋዊ የቋንቋ መርሆችን ተከትሎ ጥናትም ተካሂዶበታል። መሐመድ አልቃድር ተጨማሪ አለው። ኢትዮጵያ ያጸደቀቻቸው ዓለም አቀፍ ስምምነቶች የብዝሃ ቋንቋ የትምህርት ስርዓትን ሀገሪቱ እንድትቀበል የሚያደርጉ መሆናቸው ይገለጻል። የአዲስ አበባ ከተማ አስተዳደርም የብዝሃ ቋንቋ የትምህርት ስርዓትን ተግባራዊ ለማድረግ በእንቅስቃሴ ላይ ይገኛል። ይኸውን የብዝሃ ቋንቋ የትምህርት ስርዓት ተግባራን አስመልክቶ በኢቲቪ ዳጉ ዝግጅት ላይ የብዝሃ ቋንቋ የትምህርት ስርዓት ተግባራዊ መሆን የሀገር ውስጥና የውጭ ቋንቋዎችን ከማወቅ በተጨማሪ በእውቀት የዳበረ ትውልድ ለመፍጠር የሚያስችል መሆኑ ተገልጿል። ተማሪዎቻችን ተጨማሪ ቋንቋዎችን ከአፍ መፍቻ ቋንቋቸው በተጨማሪ የሀገር ውስጥና የውጭ ቋንቋዎች ማወቅ ስላለባቸው በተቀመጠው ፖሊሲ መሰረት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ይህን ተግባራዊ ለማድረግ ጥናት ሲያስጠና ቆይቶ ጥናቱን መሰረት አድርጎ ከህዝብ ጋርና ከተለያዩ የባለድርሻ አካሎች ጋር ውይይት አድርጎ
የከተማው ካቢኔም በተደረገው ውይይትና በተገኘው ፊድባክ ግብረ መልስ መሰረት አድርጎ ይህንን እንዲተገበር በአዲስ አበባ ደረጃ እንዲተገበር ውሳኔ አስተላልፏል። ዋናው ትልቁ ዓላማ ተማሪዎች ከአፍ መፍቻ ቋንቋቸው በተጨማሪ ልዩ ልዩ ቋንቋዎችን ወይም ደግሞ ተጨማሪ ቋንቋዎችን አውቀው መግባባት እና እውቀታቸውን የዳበረ እንዲሆኑ ለማድረግ የታሰበና የታለመ ነው። እንደ ሀገር በተቀመጠው የብዝሃ ቋንቋ የትምህርት ስርዓቱ ላይ አንድ ተማሪ 3 ቋንቋ መማር የሚያስቀምጥ ሲሆን በአዲስ አበባ ተግባራዊ የሚደረገው ስርዓተ ትምህርትም በዚሁ አግባብ ሳይንሳዊና ዓለም አቀፋዊ የቋንቋ መርሆችን ተከትሎ ጥናት መካሄዱ ተገልጿል። ቋንቋን የምንማረው ወይም የምናስተምረው እንዲሁ ለመግቢያ ከሚል ብቻ አይደለም። ከዚያ ያለፈ ኢኮኖሚያዊ፣ ማህበራዊ፣ ስነልቦናዊ ሌሎች ጥቅሞች አሉት። የጎላ ጥቅም አለው። ስለዚህ ከዚህ አንፃር የተደራሽነት የሚባል ከቅርበት አንፃር የማህበረሰቡ ፍላጎት ራሱ እንዲሁም ደግሞ የማህበረሰቡ ፍላጎት ብቻ አይደለም ፐብሊክ አክሰፕታንስ ብሎ ሰርቪስ ይላል። አገልግሎትስ ያገኝበታል ወይ ያን ተጨማሪ ቋንቋ ቢማር? ከዚያ ባለፈ ማህበራዊ፣ ኢኮኖሚያዊ፣ ባህላዊ ሌሎች ጠቀሜታዎች ምን ፋይዳዎችን ሊያገኝ ይችላል ያ የሚማረው ዜጋ ተብሎ በእነኚህ ፕሮሲጀሮች የጥናትን መርህ አይነታዊን ልኬታዊ ተባለ የትኛውንም ሳይቀር በየደረጃ ያለው ማህበረሰብ ተደራሲ እንዲያደርግ ተደርጎ ምላሽ የተሰበሰበበት ሳይንሳዊ ጥናትን የተከተልነው። ከቅርብ ጊዜያት ወዲህ ብዝሃነት ቀድሞ በኖሩባት ኢትዮጵያ ልዩነትን የሚሰብኩ ጉዳዮች መበራከታቸው ጥርጣሬ እንዲፈጠር አድርጎ ቆይቷል። የብዝሃ ቋንቋ ስርዓተ ትምህርት ለሀገር አንድነት መሰረት የሚጥል መሆኑም ተገልጿል። ልሳነ ብዙ መሆን ማለት ነው ከመግባቢያ በዘለለ ፐርስፔክቲቭ ነው። ንጽረተ ዓለሙን በፈለከው መልኩ ለመረዳት እድል ይሰጣልና አያት ቅድመ አያቶቻችን በማህበራዊ ህይወት በሶሻል ካፒታል ነበር ያዳበሩት። አሁን ደግሞ አስበን አቅደን ኢንጂነር አድርገን ማህበራዊ ኢንጂነር አድርገን በሚጠቅመን መልኩ መገንባት ይሄን ደግሞ በትምህርት ስርዓታችን ትውልድ የሚቀረጽበት ቦታ በባለቤት ሲወስደው ይሄ ህብረ ብሔራዊ የምንለው ሀገራዊ አካታችነት ነገር መሰረት ሊይዝ ነው የሚል ነበርኝና አሁን አረብኛ ከኢትዮጵያ በጣም ቅርቡ በ2 ሰዓት አውሮፕላን በረራ የሚደረሰው አረብ ሀገር ነው። ክሎዝነስ ማለት ይሄ ነው፣ በጣም ቅርብ ነው። ከዱባይ ጋር በጣም የሚመላለሱ ወንድሞቻችን አሉ። ዲፕሎማት የመሆን እድል አለ፣ ኢንተለጀንስ ላይ መስራት እድል አለ። የተለያዩ ስራዎች ላይ ለመግባት ይሄ ጄኔሬሽን እንጀራን የተጨመረለት ማለት ነው። የብዝሃ ቋንቋ ትምህርት ስርዓት በተሟላ መልኩ ትግበራን ለማድረግ በዝግጅት ላይ እንዳለ የአዲስ አበባ ትምህርት ቢሮ አስታውቋል። አባት አንድያ ልጁን እስኪሰጥ ዓለምን የወደደባት ልዩ ዕለት ሰብአ ሰገል ድንቅ ስጦታን ይዘው የታደሙበት የደስታ ዕለት ዕለተ ልደቱ ለኢየሱስ ክርስቶስ። እንኳን ለብርሃነ ልደቱ በሰላም በጤና አደረሳችሁ። ይህንን የስጦታ በዓል ከቤተሰብ ወዳጅ ዘመድ ጋር እንደዚህ ሰብሰብ ብሎ በደስታ መንፈስ ያከብሩ የልማት አጋሩ ካቀረበለው ገጸ በረከትም ይታደሙ። ለስራ ፈጠራ ሀሳቡ በስኬት ለሚታጀብ የልማት ፕሮጀክቱ ከመልካም አገልግሎት ጋር ምንጊዜም ከርሶ ጋር ነን። ገና ልደት ነው፣ ገና ስጦታ። እኛ ደግሞ ሁሉ ጊዜ ልማት አጋር። መልካም በዓል። የኢትዮጵያ ልማት ባንክ የልማት አጋሩ። የውጭ ዜና። የኢኮኖሚ ውድቀት፣ የዋጋ ንረት፣ የዕዳ ጫናና የአየር ንብረት ለውጥ በቀጣይ 3 ዓመታት የዓለም ፈተና ሆነው እንደሚቀጥሉ የዓለም ኢኮኖሚክ ፎረም አስታወቀ። የሩሲያ ዩክሬን ጦርነትና የኮሮና ወረርሽኝ ተጽዕኖም ለአደጋዎቹ ምክንያቱም ሆነው ተጠቅሰዋል። ንብረት የተሆነ ተጨማሪ አለው። በቀጣይ ሳምንት በዳቮስ ምክክር ለማካሄድ ያቀደው የዓለም ኢኮኖሚክ ፎረም ከዛ አስቀድሞ ዓለምን እየፈተኑ ይቀጥላሉ ያላቸውን ችግሮች ያካተተ ሪፖርት ይፋ አድርጓል። በሪፖርቱ ይፋ የተደረጉ አደጋዎች የረጅም ጊዜና የአጭር ጊዜ ተብለው የተከፈሉ ስለመሆናቸው ዲደብሊው በድረገጹ ጽፏል። ዓለምን ለቀጣይ 3 ዓመት እየፈተኑ እንደሚቀጥሉና የአጭር ጊዜ አደጋ ተብለው ከተቀመጡት የዋጋ ንረት ቀዳሚውን ስፍራ ይዟል። የዋጋ ንረት ችግር 2022 ላይ ከነበረበት በከፍተኛ መጠን እንደሚጨምር ይፋ ያደረገው ሪፖርቱ ለጭማሪው ምክንያት ብሎ ያስቀመጠው የዩክሬን ሩሲያ ጦርነትንና የኮቪድ ወረርሽኝ ተጽዕኖን ነው። ይህ ችግር እንደ አውሮፓውያኑ የዘመን ቀመር እስከ 2025 የዓለም ፈተና ሆኖ እንደሚቀጥልም በሪፖርቱ ላይ ተጠቅሷል። የዓለም ኢኮኖሚክ ፎረም ሊቀመንበር ለዲደብሊው በሰጡት ቃል የዋጋ ንረት አደጋ እየታየ ያለ ነው፣ ፈጣን የሚባሉ መፍትሄዎችም ይፈልጋል ብለዋል።
ቀውስ ውስጥ መሆናችን ሊያስገርመን አይገባም። ለአጭርና ለረጅም ጊዜ ችግሮች መፍትሄዎችን እንድናስቀምጥ ሊያነቁን ይገባል። ይህ ካልሆነ ያላሰብነው አደጋ ይገጥመናል። በዓለም ላይ ዋጋቸው በቀጣይ 2 እና 3 ዓመት ይጨምራሉ ከተባሉ ምርቶች መካከል ምግብና ነዳጅ ቀዳሚ ሆነው ተቀምጠዋል። የኢኮኖሚ ውድቀት እንዲሁም የሀገራት የዕዳ ጫናዎች የዓለም አደጋዎች ሆነው እንደሚቀጥሉም በሪፖርቱ ላይ ተቀምጧል። በአሜሪካ በምግብና ነዳጅ ላይ የሚስተዋለው የዋጋ ንረት አሁን መታየት ስለመጀመሩ ለዲደብሊው ከኒውዮርክ የምጣኔ ሀብት ዘገባዎችን የሚሰራው ጆን ስኮርት ይናገራል። የምግብ ዋጋ እየጨመረ ነው። የቤት ዋጋም ከ40 ዓመት ወዲህ ከፍተኛ ሆኖ ተመዝግቧል። ይህ ፈተናዎች እየታዩ ስለመሆናቸው ማሳያ ነው። የዓለም ኢኮኖሚክ ፎረም የዓለም ስጋት ናቸው ብሎ ይፋ ያደረጋቸው ችግሮች በታዳጊና በደሃ ሀገራት ደግሞ ተደራራቢ ችግሮችን ይዞ ይመጣሉ። በአፍሪካም በደቡብ አፍሪካ ችግሮች መታየት ስለመጀመራቸውና ዋጋ እያስከፈሉ ስለመሆናቸው የምጣኔ ሀብት ባለሙያዎች ይጠቅሳሉ። በቀጣይ 2 እና 3 ዓመታት የዓለም አደጋ ተብለው በተለዩ ችግሮች ላይ እስማማለሁ። በሀገሬ ደቡብ አፍሪካም የወረርሽኝ ተጽዕኖ ቢኖርም ስጋቶችን ማየት ጀምረናል። ችግሮች ዋጋ እያስከፈሉ ነው። የአየር ንብረት ለውጥ ደግሞ አሁንም የረጅም ጊዜ የዓለም አደጋ ሆኖ በዓለም ኢኮኖሚክ ፎረም ሪፖርት ላይ ተቀምጧል። ሀገራት ቃታን ስበው ጦርነት ውስጥ መግባታቸው፣ የኢኮኖሚክ አሻጥሮችና ሀያላን ሀገራቱ ግለኝነትን መምረጣቸው ዓለምን እየፈተኑ ያሉ ችግሮች መፍትሄ እንዲርቃቸው ስለማድረጉም ይጠቀሳል። በዋጋ ንረትና በአየር ንብረት ለውጥ ችግሮች አደጋ ውስጥ የገባውን ዓለም ለመታደግ የሀገራት መሪዎች በጋራ መስራት እንደሚጠበቅባቸው የምጣኔ ሀብት ሙያተኞች ይመክራሉ። የሀገራት መሪዎችንና ፖሊሲ አውጪዎችን የሚያገናኘው የዓለም ኢኮኖሚክ ፎረም የቀጣዩ ሳምንት የዳቦስ ምክክርም የዓለም አደጋ ሆነው በሪፖርቱ ይፋ ለተደረጉ ችግሮች የጋራ መፍትሄዎችን ያስቀምጣል ተብሏል። በመጨረሻም በቀጣዮቹ 3 ቀናት የሚኖሩትን የአየር ሁኔታ ትንበያ ከኃይሉ ነገሰ ተከታትለን ማለት ነው። አመሰግናለሁ። ዛሬ ከማለዳ ጀምሮ ከየጣቢያዎቻችንና ከሳተላይት የተቀበልናቸው መረጃዎች እንደሚያሳዩት በሰሜን ምዕራብና በደቡብ ምዕራብ የሀገሪቱ ክፍሎች ላይ ሳሳ ያለ የደመና ሽፋን ተስተውሏል። በቀጣዮቹ 3 ቀናት የሚኖረውን የአየር ሁኔታ ስንመለከት የወቅቱ ደረቅ ፀሐያማና ነፋሻማ የአየር ሁኔታ በአብዛኛው የሀገሪቱ ክፍሎች ላይ መዝኖባቸው የሚውል ሲሆን የሌሊትና የማለዳው ቅዝቃዜ በምስራቅ አማራ ወገልጤና፣ መሃል ሜዳ እንደዚሁም ጨፋ፣ በመካከለኛው ፊቼና አዲስ አበባ፣ በምስራቅ ሐረማያ እንደዚሁም በደቡብ ከፍተኛ ቦታዎች ላይ በባሌ ሮቤ፣ አርሲ ሮቤ፣ አደሌና ኩሉምሳ ላይ ተጠናክሮ እንደሚቀጥል የተለያዩ የትንበያ መረጃዎቻችን ያሳያሉ። በሌላ በኩል በሰሜን ምዕራብ በደቡብ ምዕራብ የሀገሪቱ ክፍሎች ላይ በጥቂት ቦታዎቻቸው ላይ ቀላል መጠን ያለው ዝናብ ሊያገኙ እንደሚችሉ ይጠበቃል። በመጨረሻም የሀገሪቱ የቱሪስት መዳረሻ በሆኑት ዋና ዋና ከተሞች የሚኖረውን የአየር ሁኔታ ስንመለከት በባህር ዳር ቀላል ዝናብ፣ በጎንደር፣ ጅማ፣ አሶሳ ከፊል ዳመናማ፣ በጋምቤላ፣ አዋሳ፣ አዲስ አበባ፣ አርባ ምንጭ በአመዛኙ ፀሐያማ፣ በጅጅጋ፣ ሐረሪ፣ ድሬዳዋ፣ አዳማ ፀሐያማ፣ በተመሳሳይ በቴፒ፣ አድግራት ቀላል ዝናብ፣ በነቀምቴ፣ ላሊበላ፣ መቀሌ፣ ጂንካ ከፊል ዳመናማ፣ ማንኩሽ በአመዛኙ ፀሐያማ፣ በደብረ ብርሃን፣ ሞያሌ፣ ሰመራ፣ ባሌ ሮቤና ጎዴ ፀሐያማ የአየር ሁኔታ አመዝኖባቸው እንደሚውሉ ይጠበቃል። የአየር ሁኔታ መረጃ እስካሁኑ ነበር። መልካም ጊዜ። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅተዋል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። በሰላም ነው።